ብሩኖ ፈርናንዴዝ የፕሪሚየር ሊጉን የአሲስት ሪከርድ ለመስበር እየተቃረበ ነው። በተጨማሪም በውድድር ዓመቱ መጨረሻ የፕሪሚየር ሊጉ የዓመቱ ምርጥ ተጫዋች ተብሎ የመመረጥ እድሉም ከፍተኛ እንደሆነ በስፋት እየተነገረ ይገኛል። በዚህም መሰረት እንግዲህ የዘንድሮውን የብሩኖ ፈርናንዴዝ ፐርፎርማንስ በማስመልከት በፕሪሚየር ሊጉ ታሪክ ከፍተኛ የፈጠራና የአሲስት ቁጥር ሊመዘገብበት እንደሚችል የእግር ኳስ ጸሐፊው አሌክስ ኬቤል ሀሳቡን አጋርቷል። አሌክስ ኬብል ስለ ብሩኖ ፈርናንዴዝ የፈጠራ ችሎታ እንዲህ ሲል ይናገራል። የብሩኖ ፈርናንዴዝ ስራ በኦልትራፎርድ እና ዩናይትድ ባሳካቸው ትልልቅ ታሪኮች ስለሚዋጥ ወይም ደግሞ ማስክ ስለሚደረግ እንጂ ብሩኖ ለ7 ዓመታት በዓለም ላይ ካሉ ምርጥ ተጫዋቾች አንዱ ሆኖ ቆይቷል። በተለይ ደግሞ ይህ ዓመት የብሩኖ አዲስ የውድድር ዓመት ነው ሲል ኬብል ስለ ብሩኖ ፈርናንዴዝ በአድናቆት ይናገራል። አሌክስ ኬብል ስለ ብሩኖ ፈርናንዴዝ የተናገረው ነገር ሀቅ ነው ማለት ይቻላል። ምክንያቱም በዚህ የውድድር ዓመት በተለይ ደግሞ ማይክል ካሪክ ስር ባሳየው ፐርፎርማንስ በብቃቱ ከፍተኛ ደረጃ ላይ ደርሷል ማለት ይቻላል። ብሩኖ አስደናቂ ብቃቱን በመጋቢት ወር ያሳየ ሲሆን ይህም የወሩ ምርጥ ተጫዋች ሽልማትን ለ6ኛ ጊዜ እንዲያሸንፍ አስችሎታል። እንደምናውቀው ብሩኖ ፈርናንዴዝ በ16 አሲስቶች በፕሪሚየር ሊጉ ታሪክ በኬቨን ደብሮይኔ እና በቴሪ ኦነሪ ከተመዘገበው የ20 አሲስቶች ሪከርድ በ4 ያንሳል። ካሪክ በጥር ወር ከተሾመበት ጊዜ ጀምሮ ብሩኖ ፈርናንዴዝ በ10 የፕሪሚየር ሊግ ጨዋታዎች ላይ 8 አሲስቶችን ማስመዝገብ ችሏል። ይህም ማለት እንግዲህ በእያንዳንዱ የ1.75 ጨዋታዎች በአማካይ አንድ አሲስት ማድረግ ይችላል ማለት ነው። ስለዚህ ብሩኖ ፈርናንዴዝ በቀሪዎቹ 7 ጨዋታዎች ላይ በተመሳሳይ ፐርፎርማንስ መቀጠል ከቻለ የፕሪሚየር ሊጉን የአሲስት ሪከርድ ይጋራል ወይም ደግሞ ያሻሽላል ማለት ነው። ብሩኖ ፈርናንዴዝ ያለውን የፈጠራ ችሎታ ወይም ደግሞ ክሪኤቲቭ ማሽን ስለመሆኑ በትክክል ለመረዳት በፕሪሚየር ሊግ ውስጥ ካሉ ሌሎች ተጫዋቾች ጋር ማነጻጸር አስፈላጊ ነው። እንግዲህ ብሩኖ ፈርናንዴዝ በሁሉም መለኪያዎች ወይም ደግሞ ኳሊቲ ኢንዲኬተርስ ፍጹም የላቀ ተጫዋች ነው። ምክንያቱም የብሩኖ ፈርናንዴዝ ቁጥራዊ መረጃዎች ወይም ደግሞ ስታቲስቲካል ኤቪደንስ ከሁሉም የፕሪሚየር ሊጉ ተጫዋቾች በከፍተኛ ቁጥር ይበልጣሉ። የአንድን ተጫዋች የፈጠራ ችሎታ የሚያብራሩ ወይም ደግሞ የሚገልጹ ቁጥራዊ መለኪያዎችን ስንመለከት ብሩኖ ያስመዘገበው ስታት ፍጹም አስደናቂ ነው ማለት ይቻላል። ለምሳሌ ጎል ፈጠራዎችን በተመለከተ ትልልቅ እድሎችን በመፍጠር በኤክስፔክትድ አሲስት፣ በፕሮግሬሲቭ ቦል፣ በእነዚህ መለኪያዎች ብሩኖ ፈርናንዴዝ ከሁሉም የፕሪሚየር ሊግ ተጫዋቾች ከፍ ብሎ ይገኛል። በተጨማሪም እንግዲህ በሌላ ስታቲስቲክስ ወይም ደግሞ በሌላ ስታቲስቲካል ኤቪደንስ ለምሳሌ ኢንቴንሽናል አሲስት ወይም ታስቦበት በተደረገ አሲስት ብሩኖ ፈርናንዴዝ ከሁሉም ተጫዋቾች ቀዳሚ ነው። እንደሚታወቀው ብሩኖ ፈርናንዴዝ በዚህ የውድድር ዓመት ካስመዘገባቸው 16 አሲስቶች ውስጥ 15ቱ ኢንቴንሽናል አሲስት ወይም ደግሞ የታሰበባቸው አሲስቶች ናቸው። ከብሩኖ ቀጥለው ያሉት ተጫዋቾች ቸርኪና ግሪሊሽ ሲሆኑ ሁለቱም ተጫዋቾች 6 አሲስት አላቸው። ብሩኖ በዚህ ዓመት እያስመዘገበ ያለው ሪከርድ በፕሪሚየር ሊጉ ታሪክ ውስጥ ከታዩት ከፍተኛ ባለ ሪከርዶች አንዱ ብለን ልንጠራው እንችላለን። ምክንያቱም አሲስቶቹን ጨምሮ በዚህ የውድድር ዓመት የፈጠራቸው 101 እድሎች በአንድ የውድድር ዓመት ውስጥ ብዙ እድሎችን ከፈጠሩ 13 ምርጥ ተጫዋቾች መካከል እንዲካተት ያደርገዋል። ብሩኖ በፕሪሚየር ሊጉ ከታዩ ምርጥ ተጽዕኖ ፈጣሪ ተጫዋቾች ጋር ሲነጻጸር ከቶፕ 5 እስከ ቶፕ 10 ውስጥ መካተት ይችላል። ለምሳሌ በ2022-23 የውድድር ዓመት 119 የጎድሎችን በመፍጠር ወይም ደግሞ በማስመዝገብ በአራተኛ ደረጃ ላይ ተቀምጦ ነበር። ብሩኖ ፈርናንዴዝ አሁን ላይ እያሳየ ባለው ፐርፎርማንስ በእያንዳንዱ ጨዋታ 4.5 እድሎችን የመፍጠር አቅም አለው። ይህንን ፕሮጀክት ስናደርገው በቀሪዎቹ 7 ጨዋታዎች 32 ተጨማሪ እድሎችን መፍጠር ይችላል። በዚህም መሰረት አሁን ባለው 101 እድሎች ላይ 32ቱን ስንጨምርበት በአጠቃላይ 133 ቻንስ ክሪኤሽን ላይ ይደርሳል ተብሎ ይታሰባል። ስለዚህ ከዚህ በፊት በፍራንክ ላምፓርድ ከተመዘገበው የ134 እድል ፈጠራዎች በአንድ ዝቅ ብሎ በሶስተኛ ደረጃ ላይ ሊቀመጥ ይችላል። እንግዲህ ብሩኖ ፈርናንዴዝ በእግር ኳስ ዘመኑ ምርጥ የሆነ የውድድር ዓመት እያሳለፈ መሆኑ ግልጽ ነው። ይህም ባለንበት ዘመን ወይም ደግሞ በዚህ በአሁኑ ጄኔሬሽን ውስጥ እጅግ ተጽዕኖ ፈጣሪ ከሚባሉ ተጫዋቾች መካከል አንዱና ዋነኛው ስለመሆኑ የሚያረጋግጥ ነው። ብሩኖ ፈርናንዴዝ ፌብሩዋሪ 2020 የመጀመሪያ ጨዋታውን ካደረገበት ጀምሮ በፕሪሚየር ሊጉ ከየትኛውም ተጫዋች በላይ ብዙ ድሎችን በመፍጠር ቀዳሚው ተጫዋች ነው። እንግዲህ 639 እድሎችን በመፍጠር የመጀመሪያው ተጫዋች ሲሆን ከሱ ተከትሎ ያለው ኬቨን ደብሮይኔ ነው። 432 እድሎችን መፍጠር ችሏል። በሶስተኛ ደረጃ ላይ ያለው መሐመድ ሳላህ ነው። 407 እድሎችን መፍጠር ችሏል። በአራተኛ ደረጃ ቡካዮ ሳካ አለ። 396 እድሎችን መፍጠር ችሏል። በዚህ የውድድር ዓመት እንግዲህ የፕሪሚየር ሊጉ ምርጥ ተጫዋች ሽልማት የሚገባው ከብሩኖ ውጭ ሌላ ተጫዋች ማን ነው የሚለው የሚያከራክር ጉዳይ አይሆንም። ምክንያቱም ብሩኖ ፈርናንዴዝ እያሳየ ያለው ፐርፎርማንስ እና እያስመዘገበ ያለው ቁጥራዊ መረጃ በፕሪሚየር ሊጉ ካሉ ከሁሉም ተጫዋቾች እጅግ የላቀና የተሻለ በመሆኑ
ብሩኖ የፕሪሚየር ሊጉ የአመቱ ምርጥ ተጫዋች የመሆን እድሉ እጅግ በጣም ሰፊ ነው።